እያለቀሰ ነው። ከምሬና ምላችሁ ልቤ በጣም ነው የተሰበረው። ሳናግረው ሊያናግረኝ አልቻለም። እንባ ነበር የሚቀድመው። ያለቅሳል። በፍጹም አልቻልኩም። ብዙ ሞከርኩኝ፣ ታገልኩኝ። ነገር ግን ያልቻልኩት እድሳቱን ነው ያለኝ። ልብ አድርጉኝ። የሰው ልጅ ክፋት ምን ብዬ እንደማጽናናው ነው ግራ ይገባኝ። ተስፋ አትቁረጥ ማለት በባዶ ቃል ማጽናኛ አይሆንም። እውነት ለመናገር ተረጋግቼ ትንሽ እንኳን እረፍት እስከማገኝ ድረስ መንፈስ ቢታሰርልኝ። እንግዲህ ታያቸው ጭንቀቱ ምን ያህል እንደሆነ ማለት ነው። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ዛሬ የምነግራችሁ ሰሚት ኪዳነ ምሕረት ውስጥ ስላገኘሁት እጅግ በጣም ስላሳዘነኝ አንድ ወንድም ነው። ይህንን ወንድም ዛሬ አይደለም የማውቀው፣ ጥቂት ጊዜያት ይሆነኛል። በአንድ ቀን ትውውቅ አይደለም። ብዙ ነገሮችን የነገረኝና በፊት እንዲህ ሰፈር ስለምንገናኝ ልጁ ትራንስፖርት ስራ ላይ ስለነበረ አልፎ አልፎ በሱም መኪና ተጠቀም ስለነበረ በሱ ታክሲ ተጠቀም ስለነበረ በዛ ነው ተወቃችን። አንድ ቀን ግን ሰፈር ውስጥ ወራቶች አልፈዋል። ሊያነጋግረኝ እንደሚፈልግ ነገረኝ። መጠርጠሪያ አልቀረም። ያው ከምሰራው ስራ ጋር በተያያዘ ወይ አስተያየት ሊሰጠኝ ነው ወይ ደግሞ የራሱን ታሪክ ሊነግረኝ ነው የሚል ግምት ነበረኝ። አልተሳሳትኩም። ስንገናኝ ያለበትን ችግር የደረሰበትን በመንፈሳዊ ውጊያ ያጣቸውን ነገሮች ከቤተሰቡ ጋር ላስማማ እንዳለው ስራው ላይ ያሳደረበትን ተጽዕኖ ብዙ ነገሮችን ነገረኝ። ስለዚህ ምን ልረዳ ትፈልጋለህ አልኩት። ሰዎች እንዳገናኘው ነበረ የጠቆመኝ። አንድ ሰው አገናኘሁት። ያ ሰው በተቻለው መጠን ሊረዳው ሞክሯል። ያም ሆኖ ግን ከአቅም በላይ ነበረ። ብዙ ጥረት ተደረገ፣ ግን እንደታሰበው አልተሳካም እና በመሃል እኔም ከታተለው ነበረ። ያገናኘው ሰው ምን አለ፣ ምን አደረገልህ፣ ምን ተነጋግራችሁ፣ ምን ተግባር ያደረጋችሁ እያልኩ ብዙ ጊዜ ጠይቀው ነበረ። ያደረገውን ነገር ይነግረኝ ነበር። ሱባኤ ግባ እንዳለው፣ ቅዱስ ቁርባን መቀበል እንዳለበት፣ ከዛ በፊት ንስሐ መግባት እንዳለበት፣ መስገድ፣ መጸለይ፣ መጾም እንዳለበት ያን ሁሉ እና አድርገሃል ወይ ስለው ልጁ ይታገላል። አንዳንድ ጊዜ ለመፍረድ በጣም ከባድ ነው እና እኛም ስንናገር እንዲህ አድርጎ ኮርስ ያው መፍትሄው እሱ ስለሆነ ነው። አንዳንዴ ግን ነገሮች ክብደታቸው እኛ ከምንናገረው በላይ የሆነና ያ ሰው ከአቅሙ በላይ ሲሆንበት ተስፋ ይቆርጣል እና በዛ መሃል በስልክ ብዙ ተነጋግረናል፣ ከሰው ጋር ካገናኘሁት በኋላ ማለት ነው እና በተሻለ መጠን የማውቀውን ነገር አማክረዋለሁ። እሱም የደረሰበትን ነገር ይነግረኛል። በእነዚህ አይነት ሁኔታ ያለን ነበር የተጠፋፋ ነው። ለረጅም ጊዜ የተጠፋፍተን ነበር። በትናንትናው ዕለት ግን ሰሚት ኪዳነ ምሕረት ጠዋት ሄጄ እንዲህ ቤተክርስቲያኑን እየዞርኩ እያለሁ አንድ ቦታ ላይ ቆሞ አገኘሁት። ደስ ነው ያለኝ በእውነት። ይህ ልጅ ለምንድን ነው የጠፋው? እና አንድ ሰሞን ስልኩም አይሰራም ስለነበረ ምን ደርሶ ይሆን? ምክንያቱም ከመጀመሪያው እስከ መጨረሻው ታሪኩን ነግሮኛል። በጣም ልብ የሚነካ በጣም የሚያሳዝን ታሪክ፣ ከእናቱ ጋር ያሳለፈውን፣ ከወንድሞቹ ጋር ያሳለፈውን፣ ለቤተሰብ በጣም የሚታትር፣ ለቤተሰቡ የሚያስብ፣ ቤተሰቡን መርዳት የሚፈልግ ልጅ፣ ራሱን ማውጣት የሚፈልግ፣ ትዳር ይዞ ልጅ ወልዶ መኖር የሚፈልግ፣ ይህንን ሁሉ ነገር ግን የከለከለው ምንድነው? በጣም በቅርብ ሰዎቹ የተላከበት የመተት መንፈስ ነውና ይህንን ነግሮኛል። ለዚህም ነው እንግዲህ በጣም ሊረዳው ይችላል ከምለው ሰው ጋር በዛ አይነት ነገር ላይ ጸጋ እንዳለው ከማምነው ሰው ጋር ያገናኘሁትና ብዙ ሞክሮለታል። ብዙ
ላዩ ላይ ያሉ መንፈሶች እንዲሸኙ ምክንያት ሆኗል። እንደዛም ሆኖ ግን ልጁ ከመከራ አልወጣም፣ አሁንም ከችግር አልወጣም። አሁን መጨረሻ ላይ ሰሚት ኪዳነ ምሕረት ሳገኘው የተረዳሁት ነገር እሱን ነው እና ልክ እየዞርኩኝ ያለ ቆሟል እና በጣም ፊቱ ተቀይሯል፣ እያለቀሰ ነው። ከምሬና ምላችሁ ልቤ በጣም ሊሰበረው እና ሲያይኝ ደስ አለው። እንዴት ነው ለረጅም ጊዜ ተለይታችሁት የነበረ ወንድማችሁን ስታገኙ የሚሰማችሁ ስሜት፣ የዛ አይነት ስሜት ነው የተሰማው። እና ቆምኩ። እንዴት ነው አልኩትኝ፣ ጠየቅኩት። ትንሽ ፊቱ ጠቋቁሯል እና ሳናግረው ሊያናግረኝ አልቻለም። እንባ ነበር የሚቀድመው፣ ያለቅሳል። በእርግጥ አለባበሱ አልተጎዳም፣ እንደ በፊቱ ነው፣ ራሱን የሚጠብቅ ልጅ ነው። እና እንዴት ነህ ስለው ያው ፈተናው እንዳለ ነው። እንደውም እንዴት ነህ ብቻ አይደለም ያልኩት፣ ፈተናው እንዴት ነው ስለው ዛሬም በግድ ነው የመጣሁት ከአቅም በላይ ሲሆን ሲጨንቀኝ የሚል መልስ ነው ያስቀደመውና እንዴት ነው ፈተናው? አሁንም ደግሜ እንዴት ነው ህይወት ብዬ ስጠይቀው በፍጹም አልቻልኩም ነው ያለኝ። በፍጹም አልቻልኩም፣ ብዙ ሞከርኩኝ፣ ታገልኩኝ፣ ነገር ግን ያልቻልኩት እድሳቱን ነው ያለኝ። ልብ አድርጉኝ፣ የሰው ልጅ ክፋት፣ ይሄ ልጅ ለመውጣት ይሞክራል፣ ይዳክራል፣ መልሰው ግን እነዛ ክፉ የቅርብ ሰዎች እያደሱ ይልኩበታል እና ወርቅ አፈር ከአቅሜ በላይ ነው፣ እድሳቱን በፍጹም አልቻልኩትም ነው ያለኝ። ምን ብዬ እንደማጽናናው ነው ግራ የገባኝ። ተስፋ አትቁረጥ ማለት በባዶ ቃል ማጽናኛ አይሆንም። እውነት ለመናገር እንደው ዝም ብሎ ልገላገል አይነት ነው የሚሆነውና ማጽናኛ ቃል ሁሉ አጥቼ ነበረ። ስለ እውነት ነው የምላችሁ። አንድ በተናገረኝ ቁጥር ያለቅሳል፣ መናገር ያቅተዋል፣ ሲቃ ይዘዋል። እና ወንድ ልጅ በተለይ በሱ ዕድሜ ያለ ወንድ ልጅ ሲያለቅስ ማየት በጣም ነው የሚያማው። ስለ እውነት ነው የምላችሁ። በተለይ ደግሞ በእነዚህ አይነት በክፉ ሰዎች የድግምት መተት ተቸግሮ ሰርቼ ልግባ ሲል እምቢ ብሎት፣ ራሴ ልቻል ሲል አስቸግሮት፣ ራሱን ለመቻል ጥረት ሲያደርግ እንደዚህ አይነት ነገር እየላኩ ከህይወት ጎዳና ሲያወጡት ከማየት የበለጠ በጣም የሚያሳዝን ነገር የለም። እና ይሄ ልጅ ነገርኳችሁ እንግዲህ በትራንስፖርት ስራ ወይም ደግሞ በታክሲ ስራ ነው ህይወትን ቤተሰቦቹንም የሚመራው። ከባለቤቱ ተለያይቷል። የአንድ ልጅ አባት ነው። የልጁ ብቻ ሳይሆን የእናቱም ጭምር ህይወት ወይም ደግሞ የእናቱም ጭምር ኃላፊነት ያለበት ልጅ ነው እና ከሌሎች ወንድሞቹ ይልቅ ቤተሰቡን ማወር ለመርዳት የሚታትረው ይሄ ልጅ ነው እና ለቤተሰብ ለልጅ አጠገብ ላለ ሰው ኃላፊነት የሚሰማውን ሰው በእንደዚህ አይነት ሁኔታ ማሽመድመድ የክፋት ሁሉ ክፋት ነው። ስለ እውነት ነው የምላቸው እና ምን ብዬ እንደማጽናናው ግራ ገባኝ። እንደነገርኳችሁ ልቤ በጣም ነበረ ምንድነው የተሰበረው። ማጽናኛ ቃላት ምን ያጣሁት? አንድ ሰው ቆማችሁ እያለቀሰ አጠገባችሁ ችግሩን ሲነግራችሁ አይዞህ የሚለው ቃል ብቻውን ያጽናናዋል ወይ? ጠብልለታል ወይ? ከችግሩ ይፈውሰዋል ወይ? እንደው ማጽናኛ ቃል ሳጣ መናገር ወይም ደግሞ እንደ ምሳሌ ማቅረብ የፈለግኩት የጻድቁ ኢዮብ ታሪክን ነበርና በተቻለኝ አቅም የማውቀውን ነገር ላካፍለው ሞከርኩ። ጻድቁ ኢዮብን አትመለከትም ወይ? ያንን ሁሉ ነገር ደርሶበት ከብቶቹን አቶ ግመሎቹን አቶ ከዛ በኋላ 10 ልጆቹን አቶ እሱ በቁስል ተመቶ ሁሉ ነገሩ ምድር ላይ አለኝ የሚለውን ነገር ሁሉ አቶ እንኳን እግዚአብሔርን አልካደም፣ እግዚአብሔር ተስፋ አልቆረጠም፣ እግዚአብሔር አልተማረረም። ያ ሁሉ ሲሆን ባለቤቱ እንኳን እግዚአብሔርን ረግመህ ሙት ስትለው በፍጹም አላደርገውም፣ ከእምነቴ ፈቀቅ አለ ለምን ያላት? ምክንያቱም እስከ መጨረሻው ከእግዚአብሔር ጋር ጸንቶ መቆም እንዳለበት ስለገባው፣ እግዚአብሔር ተስፋ የሚቆረጥበት አምላክ እንዳልሆነ ስለገባው የሚለውን ነገር ለማስረዳት ነው የሞከርኩት። እንግዲህ ይዋጥለት አይዋጥለት አላቅም። እሱስ ልክ ነህ አለ። ከዛ በኋላ አንዳንድ መሰረታዊ ጥያቄዎችን ጠየቁት እና ይሄ ብዙዎቻችሁ ላይ ስለሚታይ ነው የምደግመው። እንደው ምንድን ነው ያልኩት? ምናልባት አልሰማ እንደሆነ ብዬ ቀሲስ ሄኖክ ወልደማርያም እኮ ጎሮ ኪዳነ ምሕረት አገልግሎት ጀምረዋል እና ለምን እሳቸው ጋር አትሄድም ስለው ምንድን ነው ያለኝ? ከበፊት ጀምሮ ቤት ውስጥ ያሉ ሁሉ በግል እንተዋወቅ ነበር አለ እና
እሱ አልጠፋኝም። በዛ ላይ ደግሞ አገልግሎት እንደጀመሩ አውቃለሁ። አንዴ ሄጄ ነበር አለ እና ከዛስ በኋላ አላገኘሃቸውም አልኩት። ያው በግል እንደሚያውቃቸው ነግሮኛል። አለማግኘት ሳይሆን አለ አንዴ ሄድና ከዛ በኋላ እድሳቱ በተከታታይ ሲላክብኝ እዛ ቦታ ላይ መሄድ የሚያስጠላኛል። ይኸውላችሁ ትልቁ ችግር ይሄ ነውና ሰዎች ከችግራቸው መውጣት ሲፈልጉና እርምጃ ሲጀምሩ እነዛ ክፉ ሰዎች አከታትለው ስለሚልኩ ያ ሰው ውስጡ ባለው መንፈስ አስገዳጅነት እዛ ቦታ ላይ እንዳይሄድ፣ እንዳይድን፣ እንዳይፈወስ እንቅፋት ነው የሚሆኑት። እሱም ብቻም አይደለም። የሚገርም አለ አሁን ጸሎት ሁሉ መጸለይ የማልችልበት ደረጃ ላይ ደርሻለሁ። ለምን አልኩትኝ። አሁን በፊት ይሄ ልጅ ለሊት ተነስቶ ለኪዳን ቤተክርስቲያን እንደሚመጣ ቃለው ብዙ ነገር ቁጭ ብለን ረጅም ሰዓት ስላወራን ማለት ነው። አሁን ነገ በቃ ሄጄ አስቀድሳለሁ ብዬ ማታ ተዘጋጅቼ ልብሴን አጠገቤ አስቀምጬ ስተኛ አለ በቃ ሄጄ ወይ ቅዱስ ቁርባን እቀበላለሁ ወይም ደግሞ አስቀድሳለሁ ባልኩበት ቀን ታምነኛለህ አለ። ድብን ያለ እንቅልፍ በዛ ሰዓት ይዞልኝ ይሄዳል። ይታያችሁ የመንፈስ በጣም ክፋቱ እዚህ ድረስ ነው። ከቤተክርስቲያን ነው የሚያለያያችሁ፣ ከእግዚአብሔር ነው የሚያለያያችሁ፣ ከቅዱስ ቁርባን ነው የሚያለያያችሁ። እና ያ ነገር እንዲያስጠላችሁ አእምሯችሁ መጥፎ ነገር ብቻ እንዲያስብ ህይወታችሁን እንድትጠሉ እዚህም ልጅ ላይ የደረሰው ይሄ ነው። እና ጠዋት ሄዳለሁ ብዬ ሳስብ እንቅልፍ ይወስደኛል አለ። ግን አይ በቃ ነገ ቤተክርስቲያን አልሄድም አርፌ እውላለሁ ባልኩበት ሰዓት ላይ ግን እንቅልፍ የሚባል ነገር የለም። ምንም አይነት ነገር ስገላበጥ ነው ማድረው አለ። ስገላበጥ ሌሊቱ ኳ ብሎ ነው የሚነጋው። ነገር ግን ይህንን ባሰብኩበት ሰዓት ላይ እንደነገርኩ በተለይ ደግሞ አለ ማታ እያባበለ ይወስደኝና ማነው ቢለኝና ታገልና ልክ የቤተክርስቲያን ሰዓት ሊደርስ ሲል ነው እንቅልፍ የሚጥለኝ። ስለዚህ በጣም ተቸገርኩ። ቤተክርስቲያንን ገና ሳስብ የሆነ የጥላቻ ስሜት ነው ውስጤ የሚያድረው። ዛሬም ራሱ በግድ ነው በቃ ነገሮች ከአቅም በላይ ሲሆኑብኝ ነው የመጣሁትኝ ብሎ ነው እያለቀሰ ያጫወተኝና ሰው በዚህ ደረጃ ተስፋ ቆርጦ ነው አይቼ አላቅም። ከምሬ ነው የምላችሁ። በቃ ፊቱ ላይ ጽሑፍ ይነበባል። ለእኔ ተነቦልኛል። በጣም ተስፋ መቁረጥ፣ በጣም በእግዚአብሔር ተስፋ የመቁረጥ ነው። እግዚአብሔር ተስፋ አይቆረጥም አውቃለሁ። ግን ሰው ጫማ ውስጥ ሆኖ ደግሞ እንዲህ ብሎ መናገርም በራሱ መንገድ ከባድ ነው። ምክንያቱም ይሄ ልጅ ብዙ መከራ እንዳስተናገደ ነግሮኛል። የሚገርመው መኪናው የራሱ መኪና ነው። ከብድርም ጋር የተያዘ ቢሆን የሚገርማችሁ ያ ብድር ሊከፈል የተወሰነ ነገር ቀርቶ መልሶ ወደ ውስጥ ነው የሚከተው። መልሶ ማለት ነው። እሱ መኪናውን እየነዳ አንዳንድ ጊዜ አለ እንደውም አንድ ጊዜ ከየት ነው ያለኝ ከሳሊተ ምሕረት እስከ መገናኛ ድረስ በእንቅልፍ ልብ ባሉት እንቅልፍ ልብ አይነት ነገር ሄጄ የሆነ ቦታ ላይ ብቻ ልክ ስባንን ልጋጭ ምንም ትንሽ ነገር ነው ይቀረኛል። ይሄ እግዚአብሔር የመላእክቶች ጥበቃ ነው። በነገራችን ላይ እንደዚህ አይነት ታሪክ አንድ የቅርብ ወዳጅም ደርሶበታልና የሆነ ቦታ ላይ ኖርማሊ ሰውሮት ማለት ነው መንፈሱ ሰውሮት መኪናው መሪውን ይዟል፣ ረጅም መንገድ ተጉዟል። ግን ልክ ሲባንን የሆነ መኪና ሊገባበት ሲል በደመ ነፍስ ነው ፍሬን ያስኩ ያለው። እኔ ግን በደመ ነፍስ ነው ብዬ ማለት ይከብደኛል። ምክንያቱም ይሄ የመላእክቶች ጠባቂነት ነው። መሪ ይዛችሁ ራሳችሁን ሰውራችሁ በእንቅልፍ ልባችሁ መኪና መንዳት ማለት ነው። ያ ደግሞ በጣም ከባድ ነው፣ በጣም ከባድ ነው። እና ይሄ ልጅ ብዙ ጊዜ እንደዛ አጋጥሞኛል። ከዛ ውጪ እየነዳሁኝ ቀን እንግዲህ አንድ ሰዓት ተኩል ማታ ቢሆን አንድ ሰዓት ተኩል ገና ነው አይደለ? በተለይ ታክሲ ለሚነዱ ራይድ ለሚሰሩ ልጆች በዛ ሰዓት መኪና እየነዳሁኝ እንቅልፍ ወስዶኝ ይሄ ምንድን ነው አስፓልት ዳር ላይ ያለው ግንብ የለም እሱ ላይ ሁሉ ወጥቻለሁ አለ። ተጋጭቻለሁ፣ ከፖል ጋር ተጋጭቻለሁ። ከዛ በኋላ በቃ መኪና መንዳትን ማልችልበት መኪና ካልነዳ ደግሞ ይሄ ልጅ ህይወቱን መምራት አይችልም። በዚህ ደረጃ ነው የሚፈተናቸው ክፉ ሰዎች እናንተ ላይ ድግምትን እያደሱ ሲልኩ በዚህ ደረጃ ነው የምትፈተኑት። እና ይሄም ልጅ በዛ ደረጃ ነው የተፈተነው። በኋላ ከአቅም በላይ ሲሆንበት እሱም ብቻም አይደለም መኪናው እሱ ሲይዘው ይበላሻል። የሚገርማቸው ለሹፌር ሲሰጠው ፐርፌክት ይሰራል። ለሹፌር መስጠት ደግሞ የራሱ ችግር አለው። መኪና ኖሯቸው ለሹፌር የምትሰጡ ሰዎች ታውቃላችሁ። በጣም የቅርብ ሰው ካልሆነ፣ በጣም ታማኝ ሰው ካልሆነ በስተቀር መኪናችሁን ከጥቅም ውጭ ነው የሚያደርገው። ይሄ ልጅ ደግሞ ይሄንን መኪና የገዛው ከብድር ጋር አስተሳስሮ ነው። ብድሩ መከፈል መቻል አለበት። ከብድሩ ውጭ
ብድሩን ከመክፈል ውጪ ደግሞ ቤተሰብ አለ፣ አንድ ልጅ ይጠብቀዋል፣ እናቱ እንዲህ የራሱ ህይወት አለ እና የነዛን ሁሉ የሚሸፍን ገንዘብ ለማግኘት ግዴታ መኪናውን ራሳችሁ ይዛችሁ በጥንቃቄ መስራት መቻል አለባቸው እንጂ ለሹፌር ከሰጣችሁ ሹፌር በገቢ ነው የሚሰራው። መኪናውን ከጥቅም ውጭ ካደረገ ወጪው የእናንተ ነው። ነገው ነገር ተሰበረ ብትባል የምትገዛው አንተ ነህ። ስለዚህ ይህ ሁሉ መከራ ከአቅም በላይ ይሆንበታል፣ መኖር ያቅተዋል። እናም ምንድን ያለኝ ትናንትና መኪናውስ እንዴት ሆነ እየሰራህ ነው ወይ ስለው አይ መኪናውንም አኮታኩትኝ። ለምን አልኩት ደንግጬ። ምን ሸጥከው ስለው አልሸጥኩትም፣ በቃ ዝም ከአቅም በላይ ሲሆንብኝ ለሹፌር ሰጠሁት፣ እዳው በዛብኝ። ዛሬ እየነዳው ይጋጫል፣ የሆነ ነገር እቀይራለሁ፣ በሌለ ገንዘብ ደግሞ ያንን ማድረግ አሁን አለ። በጣም በሚገርም ሁኔታ እዳው በብድር ተያይዞ ነው ብያቸዋለሁ። ተከምሮ ልከፍለው ከምችለው በላይ ሆኖብኛልና እሱም ከየት መጥቶ እንደሚከፈል አላቅም። በቃ ዝም ብሎ መኖር ነው ያለ። ይኸውላችሁ በጣም ሰው በዚህ ደረጃ ተስፋ ቆርጦ አይቼው አላቅም ብላችሁ ለዛ ነው እና እምለውን ሳጣ ዝም ስል እሱ እንደውም በረጅሙ ተንፍሶ ምንድን ነው ያለኝ ከዝም ብሎ መኖር ነው እሱ እስከፈቀደ ነው ያለው። ዝም ብሎ መኖር የሚለው ለእኔ ትርጉም አለው። በቃ ሳይሞቅህ ሳይበርድህ፣ በላህ አልበላህ፣ ቸገረህ አልቸገረህ፣ መረረ አልመረረ፣ አዘንክ አላዘንክ፣ ልብ ተሰበረ አልተሰበረ ዝም ብለህ መኖር ነው ለእኔ ትርጉሙ። እንዲህ ስትሆኑ ደግሞ የቅርብ ሰዎች ሁሉ ይርቋቸዋል። ታውቃላችሁ አይደል? የበለጠ ልብ የሚያደማው ደግሞ እሱ ነው። በነበራችሁ ሰዓት ላይ አብሯችሁ የሚያጫፍር፣ አብሯችሁ የሚበላ፣ አብሯችሁ የሚጠጣ ልክ በዚህ የችግር ሰዓት ላይ ብቻችሁን ትቷችሁ ወደ ባለተራው ነው ዞር የሚለውና እዚህ ልጅ ላይ ከደረሰበት ችግር ባሻገር ብቸኝነቱ እንደጎዳው ነው የተረዳሁት በንግግሬና በቃ ብቻውን ነው ዕዳ ተከምሮበታል። የዕዳ እንዴት እንደሚከፈል አያውቅም። ከአቅም በላይ ከሆነ መኪናው ሊወሰድበት ይችላል። እሱ ጭንቀት ውስጥ ይከተዋል። መኖር ይፈልጋል። ወጣት ነው። ከሚስቱ ጋር ቢለያይም እንደገና አዲስ ህይወት መጀመር ይፈልጋል። አልቻለም። ስለዚህ ይህንን ሁሉ በርደን ተሸክሞ ሰሚ ኪዳነ ምሕረት ሲያለቅስ ነው ያገኘሁት። እንደሱ ችግር ኖሮባቸው ለሰው ሳይነግሩ ብቻቸውን የሚያለቅሱ በርካታ ወንድሞችና እህቶች እንዳሉ አውቃለሁና መንፈሳዊ አስተምሮት ላይ ብቻ ሳይሆን እንዲህ አይነት ጸጋ ያላቸው ሰዎች እንዲህ አይነት ሰዎችን እንደው የሆነ ጊዜ ሰጥተው ቢያግዟቸው። አሁን እሱ ነግሮኛል። የተለያዩ በዚህ ጉዳይ ላይ ያሉ ሰዎችን ለማግኘት ሞክሮ እንኳን ሊያገኛቸው ይቅርና በቃ ስልካቸውም እንዳልተነሳለት አንዳንዶቹንም ደግሞ አግኝቷቸው ቀጠሮ ይዘውለት ድጋሚ ሲደውል እንደማያነሱ በጣም እንደተቸገረ የነገረኝና አንዳንዴ ብንለይ እነዚህ በጣም ኤክስትሪምሊ ብዙ ሰው ችግር ውስጥ እንዳለ አውቃለሁ። እነዛም ሰዎች ያንን ሁሉ ሰው ማስተናገድ ሊከብዳቸው ይችላል እንደ ሰው። ነገር ግን አንዳንዴ ብንለይ እንዲህ በጣም ኤክስትሪም ሴቪየር የሆነ ወይም ደግሞ በጣም የመጨረሻው ደረጃ ላይ ደረሰ የመንፈስ ጉዳት ያለባቸውን ሰዎች ቅድሚያ ሰጥተን ትሪት ብናደርጋቸው፣ ቢያንስ ላያቸው ላይ የሚያስጨንቀውን መንፈስ ብናስርላቸው። አሁን እንደውም እሱ ያለኝ ምንድን ነው እኔ እንደዚህ የፈውስ አገልግሎት የሚሰጡ ሰዎች እኔ የግድ ይሸኙልኝ፣ የግድ ለብቻ ፌቨር ያደርጉልኝ ያለ ነው። ተወሰነ ደቂቃ ተረጋግቼ ትንሽ እንኳን እረፍት እስከማገኝ ድረስ መንፈስ ቢታሰርልኝ፣ እንግዲህ ታያቸው ጭንቀቱ ምን ያህል እንደሆነ ማለት ነው። ትንሽ እንደው እረፍት ባገኝ። ስለዚህ ይሄ ልጅ እረፍት አልባ ሆኗል ማለት ነው። ሲተኛ እረፍት የለውም፣ ሲንቀሳቀስ እረፍት የለውም፣ ሲበላ እረፍት የለውም፣ ሲጠጣ እረፍት የለውም። ስለዚህ ሁሌም የጭንቀት ህይወት ውስጥ ነው ያለው ማለት ነውና ከዛ ነው የተወሰነ ጊዜ እፎይ የምልበትን እድል ባገኝ ደስ ይለኛል ያለው። ቃል ልገባለት አልፈለኩም፣ ግን በውስጥ ያሰብኩት ነገር አለ። እንዲህ በጣም የምቀርባቸውን አንድ አባት ምናልባት እሺ የሚሉኝ ከሆነ አማክራቸውና ግድ የለም ይዘኸውና እረዳዋለሁ የሚሉኝ ከሆነ እሰየው። ኪዳነ ምሕረትን ያንን ነው የምለምናት። ቢያንስ ቢታሰርለት ትንሽ ቢሆን እሱ እንዳለው በእሱ አንደበት እንደሰማሁት እፎይታ ሊያገኝ ይችላል። አለበለዚያ ግን የዚህ ልጅ ህይወት መጨረሻ ህይወቱ ያሳስበኛል። አሁን እኔ ከምነግራችሁ በላይ ነው። እንደውም ቃላቶች ስላጠሩኝ ነው እንጂ ከዚህ በላይ ስሜቱን ባጋራችሁ፣ ከዚህ በላይ ስሜቱን ባካፈላችሁ ደስ ባለኝና ጥግ ቦታ ላይ ይዞ ዓለም ባዶ ሆናበት በቃ ዝም ብሎ የሚያለቅስ ወጣት ቢያጋጥማችሁ ምንድን ነው ፊልም የምታደርጉት? በቃ ልቡ ከብዶት ወጣትነቱ
ሁሉ ነገር ጨልሞበት ዙሪያው ገደል ሆኖበት የሚረዳው አጥቶ ሰው በመላበት ከተማ ውስጥ ሰው እንደሌለ ቆጥሮ የውስጥ ብሶቱን በእንባው ሲያወጣ አንድ ወጣት ብታገኙት ምንድነው ፊልም የምታደርጉት? ነገ እንደዚህ አይነት ነገር እኛ ላይ ቢደርስ እንዴት ነው የምንወጣው? እና የዚህ ልጅ ሁኔታ የዚህ ልጅ አጠቃላይ ሁኔታ ከምሬ ነው የምላችሁ። ከዛ በኋላ እረፍት ነስቶኛል እና ይሄንን ታሪክ ግን ወደ እናንተ ማቅረብ የፈለግኩበት ዋነኛ ምክንያት ምንድነው? እንደዚህ አይነት ሰዎች በምን ይረዱ? ምንድነው መፍትሄው? ብዙ መሰረታዊ ጥያቄዎችን ጠይቄዋለሁ ብያቸዋለሁ። አንደኛ አንድ ያገናኘሁትን ሰው ጠቀስኩኝና እሱ ምን አለህ ስለው ሱባኤ ግባ ነው ያለኝ። ታዲያ ምን ችግር አለው? እንደውም ጥሩ ነው። አሁን መኪና የማትሰራ ከሆነ መኪናውን ለሹፌር የምትሰጠው ከሆነ በቂ ጊዜ አለ፣ ትርፍ ጊዜ አለ። ለምን ሱባኤ አትገባም ስለው ለመግባት አስብና ለሄድ ስል ያስጥላኛል። ነገርኩህ እኮ ዛሬ እንኳን እዚህ ኪዳነ ምሕረት የመጣሁት ሲጨንቀኝ ጭንቅላቴ ሊፈረዳ ሲደርስ ነው። አሁን አንዳንዶች አይ እንደዛ ከሆነማ ምናምን ሊሉ ይችላሉ። በሰው አትፍረዱ። ሌሉ ሱባኤ እኮ መግባት ይፈልጋል። ግን ሱባኤ መግባት ፈልጎ ለመሄድ ሲያስብ እግሩ እሺ አይለውም። በቃ ውስጡ ያስጠላዋል። ውስጡ ያለው መንፈስ ያንን እንዲያደርግ ስለሚያስገድደው ማለት ነውና ይህንን ልጅ በምን እንደምንረዳው አላውቅም። እኔ በጣም ልቤ ስለተሰበረው ነው። ከምን የምላቸው በጣም አእምሮዬ ስለተረበሸ ነው ይህንን የምላቸውና እንደዚህ አይነት ሰዎችን እንዴት እንርዳ? እንዴት አይዟቸው እንበላቸው? እንዴት እናጽናናቸው? ከአቅሜ በላይ ሲሆን ነግሬያቸዋለሁ። የኢዮብን ታሪክ እማቀውን ያህል ምናልባት እሱም ከኔ በላይ እኮ ሊያውቀው ይችላል የኢዮብን ታሪክ። ግን በቃ ለጊዜው ማጽናኛ ሆኖ ያገኘሁት በፍጹም ደግሞ በመድኃኒዓለም ተስፋ እንዲቆርጥ ስላልፈለግኩኝ የምችለውን ነገር ለማካፈል ነው የሞከርኩት። ምክንያቱም በመድኃኒዓለም ተስፋ አይቆረጥም። የሰው ልጅ በመድኃኒዓለም ተስፋ መቁረጥ ሲጀምር በቃ ሞቱ የሚጀምረው ከዛ ጊዜ ጀምሮ ነው ብዬ አምናለሁና በፈጣሪ ላይ ተስፋ ከቆረጥንበት ጊዜ ጀምሮ ህይወት አልባ ነን እና ማንም ሰው በፈጣሪ ተስፋ እንዲቆርጥ አያስፈልግም እና ለዛ ነው ምናልባት ማበረታቻ ቃል ቢሆነው ኢዮብም ያንን ሁሉ መከራ አልፏል። ስለዚህ የማይታለፍ መከራ የለምና በፊት በመድኃኒዓለም ላይ ባለህ እምነት ጽና ለማለት የሞከርኩት። መድኃኒዓለም ላይ ያለውን ጽናት አውቃለሁ። ፈጣሪው ላይ ያለውን ጽናት ከዚህ በፊት በተገናኘንበት ሰዓት ላይ ነግሮኛል። ግን ፈተናው ነው አሁን ከዛ መስመር እንዲወጣ እየገፋፋው ያለው እና እንደዚህ አይነት ሰዎችን እግዚአብሔር ይጠብቃቸው። ሌላ ምንም ማለት አይቻልም። እግዚአብሔር ይድረስላቸው። ሊማጸናት የሄደው በእንባ እየጠየቃት ያለችው ኪዳነ ምሕረት ሲድረስለት ሌላ ምንም ማለት አይቻልም። ዞሮ ዞሮ በጣም ስሜታዊ ስላደረገኝ፣ በጣም ስላሳዘነኝ፣ በጣም ቤት ስለሰበረ፣ በጣም አንጀቴን ስለበላኝ ነው እኔ ፊል ያደረኩትን ነገር ለእናንተ ለማካፈል የሞከርኩት። እንግዲህ ይህን ታሪክ በተመለከተ እስኪ ምናልባት የተሻለ ሀሳብ ካላችሁ በሀሳብ መስጫ መመካከር መልካም ስለሆነ ነው በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። እንግዲህ በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን ያው እንደተለመደው ሰላም ሁኑ ብዬ ከመሰናበቴ በፊት ማመስገን እፈልጋለሁ። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ማለት ነው። ምናልባትም በዚህ አጋጣሚ ደግሞ ይህንን መርሃ ግብር ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ሰብስክራይብ አድርጉ። መሰል መንፈሳዊ ይዘቶች ወደ እናንተ እንዲደርሱ እንዲሁም ደግሞ ወርቅ አፈራው ሁለትንም ሌላ ተለዋጭ ቻናላችን ነው፣ እሱንም ሰብስክራይብ አድርጉ። እዛም ላይ ደግሞ ጠቃሚ የሆኑ መረጃዎችን ወደ እናንተ አስተላልፋለሁ። የዛም ቻናል ቤተሰብ ሆኖ ማለት ፈልጋለሁ። እንግዲህ በድጋሚ በቀጣይ መርሃ ግብር እስከምንገናኝ ሰላም። የብፁዕ አቡነ ዕንባቆም መታሰቢያ ጸሎትና የቅኝት መርሃ ግብር በ12ኛ ቀን ሊካሄድ ነው። ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ ጥር 18 ቀን 2018 ዓ.ም በደብረ ሊባኖስ ገዳም አርፈው ጥር 19 ቀን 2018 ዓ.ም ገዳሙን በታላቅ መንፈሳዊ ስነ ስርዓት ይታወሳል። ባረፉበትና ስርዓተ ቀብራቸው በተፈጸመበት ጊዜ መካከል በነበረው የጊዜ ጥበትና በቦታው ርቀት ምክንያት በርካታ የመንፈስ ልጆቻቸው ወዳጆቻቸው መገኘት ባለመቻላቸው መርሃ ግብሩ መዘጋጀቱን አዘጋጆቹ ገልጸዋል። አርብ ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል
ጸሎተ ወንጌል የብፁዕነታቸውን ሐዋርያዊ አገልግሎት የሚያሳይ አጭር ቪዲዮ የምስክርነት መርሃ ግብር ጣፍ ማብራት ሥነ ሥርዓት እንደሚካሄድ ታውቋል። ስለሆነም በሥርዓተ ቀብራቸው ላይ መገኘት ያልቻሉ የመንፈስ ቅዱስ ልጆቻቸው እንዲሁም ወዳጆቻቸው ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጧፍ በመያዝ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በመገኘት የመንፈስ አባታቸውን በጋራ እንዲሰናበቱና በጸሎት እንዲያስቡ አዘጋጆቹ አሳስበዋል። የደቡብ ኦሞ የስብከተ ወንጌል ልማት ማስፋፊያ ማኅበር ሥነ ሥርዓቱን ለማካሄድ የካቴድራል አስተዳደር ከፍተኛ ትብብር ማድረጉን ገልጾ ለሥነ ሥርዓቱ የሚያስፈልጉ ነገሮችን መዘጋጀታቸውን አስታውቋል። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግሥት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ